ነቷን ሳይው በጣም ነው የሚያስጠላው። ኦሬዲ ሁሉም ነገሯ እንትን ብሎ ከአንገቷ እስከታች ድረስ ከፍቷል። መስዬ አሁን በዚህ ሰዓት ላይ እህትየዋ ቅራኔ ካላት ወይም ደግሞ የሆነ ነገር ካለ ሄደው ማስመርመር ይችላሉ። ጥያቄም ካለባቸው ደግሞ የሚጠይቁት በመንግስት ነው፣ በህዝብ ሳይሆን ወይም ደግሞ እዚህ ጋር የላኩት አላኩት ሳይሆን እኛ ተባብረን ልከናል፣ ሬሳውን ለቤተሰብ አስረክበናል። ከዚህ በኋላ ያለውን አይ ትመርመርልኝ የእህቴን ነገር ማወቅ ፈልጋለሁ ሲል ቤተሰብ ነው እዛ ጋር አየሽ፣ ቅድም ያለው ምንድነው እዚህ ጋር ተከፍተው ሆነ ምንም ሆነ ሬሳቸው ሲላክ እዛ ጋራ ነው ቤተሰብ እኔ የልጄን ወይ የእህቴን እንደዚህ ሀቋን ሊወጣ ፈልጋለሁ ብለው መጠየቅ የሚችሉት። አይ እኛ እዚህ ጋራ አንፈልግም እህቴ ብዙ ተከራታለች ትረፍ ካለች ደግሞ የነሱ ውሳኔ ነው። ገባሽ አይደለ? የአንድ ሰዓትም የሁለት ሰዓትም ምርመራ ሊሆን ይችላል። ይሄንን ነገር ማድረግ የሚችሉት ብዙ ነገር እንትን የሚል ነገር አይደለም። መንግስትም ደግሞ ህግም ደግሞ ይፈቅድላቸዋል። ገባሻ መስዬ? እና ሰው ልጅ ራሱ ሲያጠፋ ተከፍቶ የመታየት ግዴታ ላይ የተለየ የገመድ ምልክት ምናምን አይታችኋል? አስክሬኗ ላይ አንገቷ ላይ ገመድ የሚባል ነገር የለም፣ ያየነው ነገር የለም። ለእኛም ራሱ በጣም የውስጡ ጥያቄ ሆኖ ራሳችን የተገረምንበት ነገር ነው። አንገት የሰረገ ነገር የለም። በቃ እንደዚህ አይነት ጥያቄ ካለባቸው ለምን ማስመርመሩን ፈሩ? ለምንድን ነው የማያስመረምሯት? ምክንያቱም ሀቋም ይወጣላት እነሱ እዛ ጋራ በሚያረጉትና ጥንካሬ ወስደው በሚወስኑት ውሳኔ ነው። ያ ነገር የለም ብሎ ታሰቡ ማለት ወይንሸት እንደምንም ብላችሁ ለምን ጥቁር አንበሳ ሆስፒታል አካባቢያችሁ ካለው የወረዳ እንትን ጋር ተነጋግራችሁ ጥቁር አንበሳ የ1 ሰዓትና የ2 ሰዓት ምርመራ ነው። እስኪ ምክንያቱም ማለት እዚህ ጋር ያው ብዙ ቤተሰብ አለ፣ ብቻዬን የምወስነው ነገር የለኝም። ያው መወሰን የሚችለው መላ ቤተሰብ ነው። ታለን ማስመርመር አትፈልጉ? ማስመርመር ያለው ፈልግ ሳይሆን እኛ አሁን አቅማችን አይፈቅድም። ለምንዛው ጋር ራሱ በጣም አቅማችን አይፈቅድም። አቅማችን አይፈቅድም ስልሽ በቃ አቅማችን በላይ ያለው ነገር አሁን እዚህ ጋር እንግዳ መሸኛ ምናምን እያዘጋጀን ነው። ብዙ ነገር አለ። ብዙ እንግዳ አንዱ እና ይሄን ነገር ደግሞ ለማድረጋውን አቅም ይፈልጋል። ገና እንደገና መተዛዘር አለብሽ። ገንዘብ ያለው ሰው መሆን መቻል አለበት። እና ልክ ያንን ነገር ነው ልጅ ተቀበል ለማስመርመር እንትን ብሎኝ አይደለም ያንን ነው። አሎ እሺ፣ እየሰማሁህ ነው። መቅዲ የምትይው ነገር ካለ በእሺ እምለው ነገር አለ። አንዴ እንዳይዘጋው ስልኩን እምለው ነገር አለ። ከዘመድ አዝማድ ከርቀት ከመጣ ወይም ደግሞ በልቶ ጠጥቶ እሷን ቀብሮ ከሚሄድ ሰው ይበልጥ የእህታችሁ አሟሟታን እንደዚህ ነው ብላችሁ ካላችሁ ለምን ማስመርመሩ ከበዳችሁ? ብዙ የሚፈጅ ነገር አይደለም። ወረቀት እጃችሁ ላይ አለ። እጃችሁ ላይ እስካለ ድረስ ከርቀት መጣ አልመጣም የእሷን ሀቅ እንፈልጋለን፣ የእህታችንን ሀቅ እንፈልጋለን እምትል ከሆነ ሄደ መስጠት ትችላለህ። ህግ ደግሞ ለአንተ ይፈቅድልሃል። ምክንያቱም ወረቀት እጅህ ላይ ነው ያለው። አሁን ይሄ ቤተሰብ ያኔ ቤተሰብ ልጆቻቸውን ጥለው መጥተው ምናምን እነሱን ለማስተናገድ አቅም አይፈቅድም ምንም አቅም አይደለም እኮ ይሄ አቅም ጉዳይ አይደለም። መንግስት ገንዘብ አይጠይቅህም አንተ ሶ ሄደ ሬሳ ማስመርመር መፍት አለ። ሬሳዋን አስመርመረ ሀቋን አውጣ። በቃ ሄዳችሁ እናንተ አስመርምሩ። እኛን ጥያቄ ከመጠየቃችሁና ህዝቡ ላይ ጥያቄ እንዲያደር ጭረት ከማድረጋችሁ በፊት ሄዳችሁ የእህታችሁን ሀቅ አውጡ ነው የኛ ጥያቄ። ምክንያቱም ከዚህ አሁን ስለ ምግብ ስለ ሆድ ምናምን ነው እሷ ከተቀበረች በኋላ የምታስቡት ነው። ያ አይደለም። መጀመሪያ ዛሬ ባትላክ ኖሮ ገና ተጠብቆ ነበር አይደል እንዴ? ትናንትና ባትላክ ኖሮ እኮ ገና ብዙ ይጠበቅ ነበር። የኢትዮጵያ ህዝብ ቱርክ ያለው ህዝብ ደግ ስለሆነ አዋጥቶ ነው የላካት። ስለዚህ ያ ነገር ከሆነ ደግሞ እናንተ የእሷን ሀቅ ልታወጡ ግድ ይላችኋል። ሂዱና ሀቋን አውጡላት ከመቀበራችሁ በፊት ጥያቄ ካለባችሁ ማለት ነው። እኔም ጥያቄ ኖሮብኝ እኮ ጠይቄ ነው መሲ ጋር ይሄ ሁላ ነገር የመጣው አይደል እንዴ? የልጅቷ ሀቅ እንዲወጣ ስለፈለኩ ነው እኔ መጀመሪያ መሲን ያናገርኳት። ስለዚህ እናንተ ያን ያህል ከተሰማችሁ ፕሊስ ሄዳችሁ ሀቋን አውጡ። ማንም መንግስት ይሄን ያህል ክፈል አይልህም ለሬሳ መመርመር ማለት ነው። ወረቀት አለ ከዚህ ከቱርክ ነው የተላከው። ወረቀቱ እጅህ ላይ ነው ያለው። እሺ ወረቀት ኮኛ በአማርኛ ተርጉመን ምናምን እኮ አየህ ነው በአፕሊኬሽን አስተርጉመን ነው ማለት ነው። በአፕሊኬሽን እንትን ብለን አየህ ነው እንትን ወረቀት የተላከው ወረቀት። አሎ እየሰማንክ ነው ብሎ እኔ የሚለው ወንድሜ አንድ ጊዜ ይኸውልህ እባክህን ይኸውልህ ወረቀት የሚለው ምንድን ነበር ራሷን እንዳጠፋች ምናምን የጠፋች ሌላ ወረቀት የሚል ነገር የለውም። ራሷን ብሩክ ከይቅርታ ጋር አስክሬን መመርመሪያ ስንት ነው? እሱን እንኳን ማወቅ አልቻልኩም። ሜሪ አንዴ ሄደን መጠየቅ እራሱ አልቻልክም። ያንን ነገር ስትጠይቅ አቤት እየሰማሽ አስካል እዚህ በነበረ ሰዓት እናንተን ሰፖርት ታረጋችሁ ነበራ።
አይ ምንም እኛ ከልጁ ጋር ነበር ሰፖርት የሚኖረው እኛ ጋር ምንም የሚመጣ ነገር አለ ማለት እህትህ ናት የእናትህ የአባትህ ልጅ የእናቴ ልጅ ናት ግን እኔ ጋር ሁላ እኔ ከሄደች ጋር ለማን ነው ነገርሽና እሺ ግን እሺ አንተ አሁን ለምሳሌ ቆይ አንዴ ብሩክ ቆይ አንዴ ትነግረኛለህ አንዴ እኔ ባዳዋ እኔ ማለት አላቃትም ማስካልን በነገራችን ላይ ባልተብዮ መጣ ገስት ላይ ነገረ እኔም ሳሪም እዚህ ያልነው ሁላችንም ስደት ያሉት ሁሉ ልክ እንደራሳቸው በጣም አንገብግቧቸው አሟቸው ስራችንን እንድትል ምናምን በዚህ ደረጃ ከተጨነቀን አንተ ወንድሟ ነህ ስደት ነው የመጣችው ትላንት በግራ አይታችኋት ምናምን ለዚች ልጅ እሷ ዘላለም ለሄደችው ልጅ እናንተ አንድ ሰዓት ወይ 2 ሰዓት አታችሁላት ነው ሚሊሊክ ወስዶ ማስመርመር እኮ እሺ እናልጓለን እኔ ልክፈልላት ማስመርመሪያው ወይ ለምሳሌ አንዴ ምን ይችላል አሁን እኔ ልጁ ከወሰደችው እዛ ከወሰድ ልጁ ከኛ ጋር አለ የሚያገባችው እሱን እንተው በቃ ኖ እሱን ተው ከምንወቅሳት እኔ ማስመርመሪያውን ልክፈል እናንተ እንግዳውን ምናምን ለሷ ለቀብር የመጣውን እናንተ አስተናግዱ እኛ ደግሞ እዚህ ጓደኞች ያሉ ምናምን አዋተን አስክሬኗን እናስመርምርላት በቃ ትችላላችሁ ሀቋ እንዲወጣ ይዘነው በቃ ችግር እናንተ እንዲመረመር ይመርመር ነው ያለችላችሁ መመርመር አለበት አቆና ማለት ማስረጃ ቢቂ ቁራልቶ ምናምን ቢወሰድ እናንተ የምታደርጉት ነገር አለ በቃ ማለት እናንተ የምታደርጉት አለ ወይ ማለት የምታደርጉት ነገር አለ ስለዚህ እነዚህ ጠይቁልናት ነገር አለ ወይ ነው እንዴ ለምሳሌ እናንተ እህት ወንድም አለ ቆይ ባንዴ እህት ወንድም አላችሁ አይደለ ወክል እናንተ እህት ወንድሞች ናችሁ አይደለ በውጭ ጉዳይ ሚኒስቴር አሰሪዎቹ አንዴ አሰሪዎቹን ብቻ አይደለም መሲ ይሄ ነገር ተፈጽሞ ከሆነ ማለት ነው ቱርክ ያለው ሆስፒታል ራሱ መከሰስ ይችላል ያለ ፍቃድ ያለ ፊርማ እንደዚህ አይነት ነገር ሆኖ ከሆነ እንዴ ግን አሁን ልጅቷ ሳትመረመር ከተቀበረች በኋላ የሚያመጣው ነገር እናንተ ደግሞ የእህታችሁን አንዴ ብሩክ እንደማመጥ አንዴ ብሩክ እንደማመጥ አንተ ወንድሟ የሷ ሀቅ እንዳይወጣ በዚህ ደረጃ እንቅፋት የምትሆን ከሆነ አመሰግናለሁ ከዚህ በኋላ ያለውን ነገር እናንተ ሀቋን ለማውጣት ሩጡ እግዚአብሔር ሀቋን ያውጣላት እኔ በበኩሌ ከዚህ በኋላ እዚህ ነገር ውስጥ አልገባም አመሰግናለሁ እሺ አንድ ሰዓት ነው የከለከላችኋት በነገራችን ላይ አፈር ውስጥ ለማስገባት ቸኩላችሁ አንድ ሰዓት ነው የከለከላችኋት ኖ ሚሊሊክ ልንገርህ እናንተ እንደዛ ሆናችሁ ብሩክ እናንተ አገር እዛ ቁጭ ብላችሁ ኢቭን ከእናንተ ገንዘብ እንዳይዋጣ ወደ 3000 ምናምን ዶላር ተዋቶ በዛ በረዶ ዝናብ እንደዛ ቅጥቅጥ እያደረጋቸው ከቱርክ ፖሊስ ጋር ተጋፍተው እንደዛ እርር ብሎ ከዚህ ወራዳ ቆሻሻ ባልየው ጋር ክብሬን በሚነካ ስድብ ቤተሰቦችን እያዋረደ ችዬ እዚህ ድረስ ተጋፍጬ እዚህ ድረስ ደርሼ አንተ ሞንክ ወንድሞቹ አጎት ሙሉ አክስት ግን አሳፋሪዎች ናችሁ አመሰግናለሁ ራሷን አጠፋች የተባለው አስከሬኗ ኢትዮጵያ ሲደርስ አሁን ኢትዮጵያ ቤተሰቦቿ ከፍተው ቪዲዮ ቀርጸው ለመሲ ልኩላታል የሚገርምሽ ሲልኩላት ከጭንቅላቷ እስከ እግሯ ክፍት ነው አሉ በስመ አብ ወወልድ ወመንፈስ ቅዱስ ማለት በቃ የሚፈልጉትን አወጣተዋላ ከዛ ቤተሰብ ደግሞ እኔ ከፍላለው እንትን ምንድነው ስሙ አስከሬኗ ይመርመር ስትላቸው ጊዜ የለንም ቤተሰብ ለምን ነው ጊዜ የሌላቸው ገና ሊመረመር የለንም አሏት ጋይስ ጊዜ የለንም ለመሲ በዛ እኮ ነው የምታለቅሰው መሲ እኮ የምታለቅሰው ሙሉ ኦርጋኗን አውጣተውታል እንዴ ለኔ እኮ መቅዲ እኮ መታ ሁለቱ ኩላሊቷ የለም ብላኛለች መጀመሪያ ልጅቷ እኔ ጋር ነበር ይላሉ በቃ ሞታለች ለነሱ እኮ ፋይዳ የላትም ከዚህ በኋላ ብር አታመጣም ለነሱ ከዚህ በኋላ ብር አትልክም ኬት ይመጣል ስለዚህ ለነሱ የሚወጣው ገንዘብ ለነሱ አሁን እንደ ኪሳራ ነው የሚያዩት ልዬ ይሄ ነው ያለው ልጅ አላት ንብረት አላት የላትም አሉ ልጅ ንብረትስ ኧረ እኔ ምን አውቄ ወይኔ የሰው ልጅ እንደው በሰው ሀገር እንዲሄደ ነው የሚቀረው ምን አይነት ጊዜ ድንገት እንኳን አንቺ ስም ይበዛው እንትን ሙዛዜም ነው እንደው ድንገት እንኳን ሳይታሰብ ብሞት እንደው አይቻልም አናስመረምርም እንኳን ቢሉ እንዳለ ወሮ በላ ስለሆነ ተሰበሰበው ብለሽ ድምጹኝ እሰማሻለሁ ኧረ ጉጭ ያርግብሽ በስመ አብ ለጠላትሽ ነው ያርግብሻት በየሰው ነገር አይታወቅም ማሬ የቆምን ሲመስለን ውሸት አታቂውም ነገር ምን እንደሚፈጠር እዚህ ያለ 2100 ሰው በየቦታው ቪዲዮን ፎቶን እየፖስታችሁ መጨረሻው ይነገራል ብላችሁ በሉ እኔ አሁን ላይ ጋይሶች ማመን አቁም ያለው በቃ